ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን፣ ዛሬ ላወራ የወደድኩት አንድ ጉዳይ አለ። የማወራውም ስለ እሳት አደጋ አይደለም፣ በእሳት መካከል ስለተገኘ አንድ አስገራሚ ተአምራዊ ጉዳይ ነው። ይህን ጉዳይ ይዤላችሁ ቀርቤያለሁ። አስገራሚ ሆነው 100 ዓመታትን ያስቆጠረም ታሪካዊ ቤተክርስቲያን በከባድ እሳት አደጋ ጋይቶ ወደ አመድነት ተቀየረ። ከዚያ የተፈጠረው ግን የእምነትን ኃያልነት ያሳየ ነበር። ጣራው ተደርምሷል፣ ግድግዳው ፈርሷል፣ ሁሉም ነገር በእሳት ተበልቷል። ታዲያ ይሄ ሁሉ ሲሆን ጭሱ ተገፎ ፍርስራሹ ሲታይ መላው ዓለምን ያስደመመ አንድ ነገር፣ አንድ ክስተት ተመለከቱ። በአካባቢው የነበሩ የእሳት አደጋ ባለሙያዎችና እንዲሁም የአካባቢው ቤተክርስቲያን አማኞች በአመድ መካከል ሳይቃጠል ሳይጠቆርና ሳይወድቅ በሚገርም ሁኔታ በግርማ ቀጥ ብሎ የቆመ የማይበገረው መስቀል ታሪኩ ምንድነው? ፈጣሪስ ለዓለም ምን መልእክት እያስተላለፈ ነው? እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይህ ተስፋ የሚያጭር ይህ ድንቅ ታሪክ በዝርዝር እንመለከተዋለን። ከኛ ጋር ቆዩም። ይህ አስገራሚ ታሪክ ሲደመጥ ይገርማል፣ ሲሰሙት የእምነትን ጥንካሬ ማየት ይቻላል። የፈጣሪን ድንቅ ሥራ ታደንቃላችሁ። እሳት ያላሸነፈው መስቀል። በቴክሳስ የ100 ዓመት ዕድሜ ያለው ቤተክርስቲያን በድንገት ቢጋይም መስቀሉ ሳይነካ ተአምር በሆነ ሁኔታ መትረፍ ችሏል። የትና እንዴት ምን ተፈጠረ? በአሜሪካ ቴክሳስ ግዛት ብሪጅፖርት በተባለ ከተማ የሚገኝና ከ100 ዓመታት በላይ ያስቆጠረ ታሪካዊ ቤተክርስቲያን። ታዲያ ይህ ቤተክርስቲያን በደረሰበት ከባድ የእሳት አደጋ ሙሉ በሙሉ ወደ አመድነት ተቀየረ። ይበልጥ አስገራሚ የሆነው ታሪክ እዚህ ጋር ነው። እጅን በአፍ የሚያስጭነው ክስተት የቤተክርስቲያኑ ጉዳይ በእሳት መቃጠል ቢያሳዝንም በቃጠሎ መሃል በፍርስራሽ ውስጥ የተገኘው ግን ለብዙዎች አጃይብ አስብሏል። በፍርስራሹ መካከል የተገኘው አስገራሚው ትዕይንት ለብዙዎች የተስፋና የእምነት ምልክት ሆኗል። ቤተክርስቲያኑ ክፉኛ ባጋጠመው ይህ አደጋ የህንፃው ጣራና ግድግዳ ተደርምሰው ወደ መሬት ቢወርዱም በመቅደስ ውስጥ የነበረው የእንጨት መስቀል ግን በተአምር ሳይቃጠልና ሳይወድቅ ቀጥ ብሎ ቆሞ ተገኝቷል። ፈጣሪ ተአምራቱን ያሳየበት ክስተት በመሆኑ አነጋጋሪ ሆኗል። በስፍራው ደርሰው የነበሩ የእሳት አደጋ መከላከያ ሰራተኞችና እንዲሁም የምዕመናን አባላት ጭሱ ተገፎ ፍርስራሹን መመልከት ሲጀምሩ ይህ ድንቅ ክስተት ከመስቀሉ በስተቀር ሁሉም ነገር መውደሙን በግርምት ተመልክተዋል። ከአመድ በላይ የበራ ተስፋ። በቴክሳስ የሚገኘው ይኸው የ100 ዓመት የቦልሶራ ባፕቲስት ቤተክርስቲያን በእሳት አደጋ ጋይቶ ወደ አመድነት ቢቀየርም በመቅደሱ የነበረው እንጨት መስቀል ግን ሳይቃጠል ቀጥ ብሎ መገኘቱ ለብዙ ምዕመናን አስገራሚ ሆኗል። መስቀሉ የእንጨት መሆኑ ይህ ታሪክ አንድ ትልቅ እውነት ያስታውሳል ይላሉ። ጠላት ግድግዳውን ቢያፈርሰውም እምነታችንን ግን ሊነካው አይችልም በማለት የእምነታቸውን ጠንካራነት ያነሳሉ። እንዲህ በማለት የሚናገሩት የእምነቱ ሰዎች ቁሳዊ ነገሮች ሊጠፉ ይችላሉ፣ በእግዚአብሔር ላይ ያለን ተስፋ ግን ሁሌም የማይበገር ነው። ይህ መስቀል ለአዲሱ ጅማሬ ብርሃን ሆኗል ይላሉ። ታዲያ ምዕመናን ከዚያ በኋላ በብዙ ነገሮች ተገርመዋል። የፈጣሪ መኖር ማየት እንደቻሉ ይናገራሉ። የቤተ ክርስቲያኗ ምዕመናን ይህንን ትዕይንት የጥንካሬ የጽናትና በመከራ ውስጥ የማይጠፋ እምነት መገለጫ አድርገውታል። አዎ እጅግ በጣም ይገርማል። እጅግ በሚገርም ሁኔታ የቤተ ክርስቲያኑ ሕንፃ ሲፈራረስ ቤተ ክርስቲያኗ የቆመችለት ዓላማና መንፈሳዊ ጽናት ወይም ደግሞ መንፈሳዊ እሴት ግን በጽኑ እንደቆመ የሚያሳይ ምልክት መሆኑን ተናግረዋል። በመደነቅና በመገረም ሁኔታዎችን ተከታትለዋል። ምንም እንኳን ታሪካዊ ሕንፃም በቃጠሎ ምክንያት ቢወድምም ነገር ግን ይህ ሳይነካ የተረፈው መስቀል ማህበረሰቡ እንደገና እንዲነሳና ዳግም ቤተክርስቲያኑን እንዲገነባ ትልቅ መነሳሳትን መፍጠሩ በመገረም ተናግረዋል። አደጋው ታሪክን ቢያጠፋም እምነት ግን ሊጠፋ እንደማይችል ለዓለም ያስመሰከረ ክስተት ሆኖ እጅግ በድንቅነቱ ተመዝግቧል። በርካታ የዜና አውታሮች፣ በርካታ የሶሻል ሚዲያ መረቦች ዘግበውታል።
ታዲያ ይህ በሰኔ ወር 2004 እንደ አውሮፓውያን አቆጣጠር በደረሰበት የእሳት አደጋ በከፍተኛ ሁኔታ የወደመውና ወደ አመድነት የተቀየረው ይህ ቤተክርስቲያን የእሳት አደጋ ሰራተኞች የፈራረሰውን ሕንጻ በሚፈትሹበት ጊዜ አንድ እጅግ አስገራሚ ነገር ይመለከታሉ። ይህ አስገራሚ ክስተት ተአምራዊ ሁኔታ ደግሞ ብዙዎችን ያስደንቃል። ዙሪያው የነበሩት ግድግዳዎችና ጣራዎች በእሳት ተበልተው ሲወድቁ፣ በመቅደሱ የነበረው የመስቀል እንጨት ግን መትረፉ ብዙዎችን አስገርመዋል። በዛ ላይ እጅግ በጣም በሚገርም ሁኔታ ይህ እንጨት መስቀል ምንም ሳይሆን በግርማ ቀጥ ብሎ ቆሞ ተገኝቷል። ይህ ክስተት የእሳት አደጋ ሰራተኞች፣ የአካባቢውን ነዋሪዎች በእጅጉ አስገርመዋል። ዋናውና የዚህ ጉዳይ መልእክት ወይም ደግሞ ዋናው ነጥብ ምንድነው ካላችሁን፣ የሰው ሕይወት ተርፏል። አደጋው በደረሰበት ወቅት በህንጻው ውስጥ ማንም ሰው አልነበረም። በሰው ሕይወት ላይ የደረሰ ጉዳት የለም። ይህ ደግሞ ከምንም በላይ ያስደስታል። የሰው ልጅ ሕይወት አለመቀጠፉ የሰው ልጅ ሕይወት አለመቅጠፉ ምናልባትም ፈጣሪ ሰዎችን ሊያስተምር የመስቀልን ኃይል የእምነትን ኃይል ሊያሳይ በቦታው ላይ ይህን አድርጎ ይሆን እንዴ? የመጽናት ምልክት ይህ መስቀል በአመድ መካከል ጸንቶ መገኘቱ ለማህበረሰቡ በመከራ ውስጥ የመጽናት የተስፋ ምልክት ሆኖላቸዋል። አዎ እምነት በርካታ ችግር ቢኖርም በርካታ መከራ ቢኖርም ሁሌም እምነት ነው። መሸነፍ ወደ ኋላ መቅረት እንደሚያስፈልግ ከብዙ ነገር እንደሚጠብቀንና የፈጣሪን ስራ መመልከትና መጠበቅ የፈጣሪን ፍርድ ማየት አስፈላጊ ነው። በእምነት ጸንቶ መኖር በመከራ ውስጥም እምነትን አሳልፎ አለመስጠት አለመተው ይገባል። ሌላኛው ለአዲሱ ጅማሬ መነሳት ይህ ክስተት ምዕመናንን በማስተሳሰር ሌላ አዲስ ቤተክርስቲያን ሌላ እምነታቸውን የሚያጠናክሩበት የሚያመልኩበት ሌላ ቦታ እንዲገነቡ እድል ፈጥሯል። አዎ በርካቶችም ተደንቀው እንዲህ ብለዋል። አዎ በርካቶች ተደንቀዋል። ህንጻዎች ሊፈርሱ ይችላሉ፣ እምነት ግን ምንጊዜም ጸንቶ ይቆያል ብለዋል። ይህ መስቀል ለብዙዎች ምንም ሳይሆን ከቤተ ክርስቲያኑ ቃጠሎ መትረፉ በርካቶችን እምነት ምንም ችግር ቢመጣ ከገቡበት ችግርና መከራም የሚያወጣ መሆኑ ማሳያ ነው። ግድግዳው ቢፈርስም በእሳት ቢበላም ቤተ ክርስቲያኑ ነገር ግን ከጭሱ ጀርባ ከዛ ሁሉ መቃጠልና ከዛ ሁሉ መውደም ጀርባ መስቀሉ ምንም ሳይሆን ነገሮችን ተቋቁሞ አልፏል። በአመድ መካከል ሳይቃጠል ሳይጠቁር ሳይወድቅ በግርማ ቆሞ ታይቷል። አዎ በችግሮች መሃል በፈተናዎች መሃል እምነትን ሳይተው በእምነት ጸንቶ መኖር ተገቢ ነው። ሁሌም መከራና ችግር ይኖራል። እምነት ውስጥ ያለ ሰው መከራ፣ መሰደድ፣ ችግር ይገጥመዋል። ይህን ሁሉ ተቋቁሞ ፈጣሪውን በሚገባ ማገልገል አለበት። የፈጣሪን ቃልና እምነቱን መጠበቅ ይገባዋል። አበቃን። ዜና ፕላስ ለዛሬ ይህንን በመላው ዓለም የተደመጠና አስገራሚ የተባለ ታሪክ ለእናንተ ነገርናችሁ።